ይግባኛል ጠየኩኝ ክፉነሽ አላልኩኝ ደግምነሽ አልልም ነገር ሲወሰድብን እንዴት እንደሚያደርገን ያው ምናልባት እዚህ ጋር ካሜራ ይዤ ስለመጣው ራስን ይሆነ አላል አልተናደርኩም ብለ ካሰብ ተሳስተሃል ፊት ላይ በደንብ ነው የሚያስታውቅብህ እስከዛሬ ብዙ ነገሮች ለምኝህ ነበር ተውብዬህ ነበር አርፈ ተቀመጥ የልጆች እናት ነች ምናምን ብለ አሳፈረኝ ብለ ሌላ የራስህ የምትለው ላይፍ ነበርክ አሁን ሲጠቅማ ላይ ጠቅመም ቤተሰቦቻችን ምን ያው ነገር ይሆናል ግን አሁን ጊዜው በጣም ረፈደብህ ገብቷል አይደል ለምን ነው የሚረፍድብኝ እኔ ምንም አረፈደብኝም የራሴን ህይወት መኖር አሁንም እችላለሁ ምንም ምንድነው የምትለኝ እኔ ለምፕሮግራም ታጋራ አይደለም እኮ አሁን አትናደድ መጀመሪያ እዚህ ጋር ልትናደድ አይደለም ፊት ላይ ብዙ ነገሮች እያየሁብህ ነው ምናልባት እኔ እዚህ ጋር ሁሉም ሰው የሚያየው ነገር ነው አሁን ደስ ብሎኛል በእነሱ አንተ ደግሞ ደብሯል በአስሬ ምንድነው የምትለኝ ትለኛለህ ያ ደግሞ ምን ያሳያል ቅናት ይባል ነገር አለ ቅናት በቃ ሌላ ነገር የለውም ፊት ላይ እሷን አሁንም እንደምታስባት እንደምትወዳት አውቄባለሁ ይኸውልህ ምክንያቱም እኔ ወንድ ልጅ ነኝ ብዙ ነገሮች ሊሰሙኝ ይችላሉ ገብቷል አሁን ለምን እንደጠራኝ ብቻ ነገር ጊዜው እየረፈደብህ ነው ቢኒያም ምሳማኝ ከሆነ አይደለም ይኸውልህ በኋላ ራስን እንዳታጣ ነው እየለመንኩ ያለሁት ከልጅህም አትሆንም ከሚስትህም አትሆንም ገብቷል መጨረሻው ማለት ይበላሽብሃል ይሄ ናታ የሚባል ልጅ ቆንጅዬ መልካም ሸጋ ልጅ መጥቶልሃል ስለዚህ ምናልባት ሌላም ሰው ይዘመታል የሰው እንዳትጎዳ ሁለተኛ ደግሞ አንተ ሰው ጎርተ ሰውም ተጎርቶ መጨረሻ ገደል እንዳትገባ ነው ይያልኩ ያለሁት ገብቷል መሰማኝ ከሆነ ማለት ነው እኮ ነው አሁን እሷ እንደዚህ በቃ አብሯት በልልኝ ምናምን ብላኝ ምናምን ተልኬ አይደለም ይኸውልህ እኔ ራሴን የጠራው ሰላም ውድ ቤተሰቦቻችን እንደምን አላችሁ የኛ ቤተሰቦች አለን እግዚአብሔር ይመስገን በጣም ደህና ነን ያው ትላንትና በኢየሩስ ቪዲዮ አይታችኋል ሁላችሁም እና በጣም ነው ደስ ብሎኝ ነው የመጣሁት ምክንያቱም እቺ ልጅ በጣም ከፍቷት ደብሯት ምናምን ነበር የሚመስለው የነበረው ቢኒያም እሷን ለመግዷት በጣም ብዙ ነገሮችን አስቦ መጥቶ ነበረ ጭራሽ የራሴ የምለው ጓደኛ አለኝ ምናምን ብሎ ይዞ መጥቶ እዚህ ቦታ እሷን አናዶታል እዚህ ያለበት ቦታ ላይ አናዷት ነበር ከዚህ ቀደም እና በቃ ልቧ የሚጎዳ ጥሩ ስሜት በቃ እሷ ላይ ምናምን እንዳይሆን ነገ በቃ ከልጇ ጋር በጣም እየማቀቀች እንድትኖር ነበር የሚፈልግ የነበረው ያ ነገር ደግሞ ዛሬ አልተሳካም ምክንያቱም በጣም መልካም የሆነ ቆንጂዬ ልጅ መጥቶ አጠገብሽ መሆን ፈልጋለሁኝ ከዚህ በኋላ ምንም ነገር ካንቺ ጋር ሆኜ ያለውን ነገር ልጅሽን ተቀብዬ ካንቺ ጋር መሆን ፈልጋለሁ ብሏል ከዚህ በላይ ደግሞ ደስታ መቼም ሊኖር አይችልም በዚህ ደግሞ እኔ ደስ ብሎኛል ምክንያቱም ኢየሩስ ገራገር መልካም ሰው እንደሆነች አውቃለሁኝ እና ደግሞ እንደዚህ አይነት ወንድ ደግሞ ያስፈልጋታል ብዬ ነው ማስበው ምክንያቱም ራሱን የሚኮፍስና ለሴት ልጅ ክብር የሌለው ልጅ ደግሞ አጠገቧ እንዲሆን ራሱ አልፈልግም ምክንያቱም በቃ ቢኒያም በጣም ተንኮለኛ ልጅ ነው ቢኒያም በዚህ ሰዓት እያደረገ ያለው ነገር ትክክል አይደለም ራስ ወዳድ ነው ስለዚህ ደግሞ የሷን ልብ ነክቷታል የሷን ልብ ሰብሯል ስለዚህ በተራው ደግሞ ብሽቅ ማለት አለበት መናደድ አለበት ጭራሽ በቃ አጠገቧ እየመጣ መለመን ነው ያለበት ብዬ ነው ማስበው ምክንያቱም ሴት ልጅ ቀላል አይደለችም ለሴት ልጅ ክብር ሊኖር ይገባ ነበር ቢኒያም አሁን ላይ ግን ምን እንደሚያጋጥም አላቅም ምክንያቱም ድንገት ሳታስበው ጥልቅ ብለ ገብተ የሰው ላይፍ ለማበጥበጥ እዩን ሳትረዳ ብዙ ነገሮችን ቆይተ ነበር አሁን ላይ ግን ጥሩ ስሜት ላይ እንደማትሆን ነግሬሃለሁ ምክንያቱም ኢየሩስ በዚህ ሰዓት ውድ ነች በጣም ውድ ነች መጀመሪያ እኔ ለምኜ ነበር ተው ይቅርብህ ነገር አይሆንም የራስን ሰው ተንከባከብ ብዬ ነበር አሻፈረኝ ብለ ደግሞ አንተ ሌላ ሴት ይዘመታል ስለዚህ ከሷ ጋር ደግሞ የሚያዛልቃችሁ እንደሆነ እናያለን ገብቷል ምናየው ነገር ይኖራል እናያለን ግን አሁን ላይ ይገባል ስሜቱንም ታውቀዋለህ የራስ የነበረ ነገር ሲወሰድብህ እንዴት እንደምትሆን እንግዲህ ምናየው ነገር ይሆናል አገኛለሁ ብዬ ዛሬ ይሄው እዚሁ ቦታ ቀጥሬሃለሁኝ በሰፊው እናወራለን እርግጠኛ ነኝ ከዚህ በኋላ እንዴት ብለህ ራሱ እንደምቀርባት እኔ እንጃ አላቅም ምናልባት ዘፈን ከዘፈንክላት ምናልባት ዘፈኑን አዳምጣ ብዙ ነገሮች ምናምን ልትረዳም እኔ እንጃ አላቅም አትረዳም በዚህ ሰዓት እፍፍ ያለ ፍቅር ላይ ነች ኢየሩስ ምክንያቱም በቃ የሚበልጥ ሰው መጥቷል ነው እያልኩ ያለሁት በምንም ነገር በቁንጅናም በምንም ባስተሳሰብም በባህሪም
በጥሩ ነገር ይበልጣል። ስለዚህ ባህሪን ደግሞ አንተ አስተካክለ መገኘት ነበረብህ። ስለዚህ ደግሞ አንተ አልተሳካልህም። በዚህ ሰዓት ምንም ነገር ሊሳካልህ አልቻለም እና በጣም ያለው ነገር ይከብዳል፣ ይደብራል። ጥሩ ስሜት ላይ እንደማትሆን ያው ስሜቱን ደግሞ አውቀዋለሁኝ። መቃጠል ምን እንደሆነ አውቀዋለሁኝ ስሜቱ እና ዛሬ ደግሞ አጠገብ ፊት ለፊት እያየው ስለሷ የሚሰማን ስሜትም ደግሞ ያው ለኔ ትነግረኛለህ። ያለውን ነገር እነግርሃለሁኝ እኔም ያለችበት ነገር። ምክንያቱም በዚህ ሰዓት ማንም ሰው አታዳምጥም። አይኗ ማጋ ብቻ ነው፣ ናታን ጋር ብቻ ነው። አይኗ ናታን ጋር ብቻ እንደምታዩት እሷም ደስ ያላት ደስተኛ ሆናለች። መጥፎ ነገር ማድረግ አልፈልግም ግን በቃ አብረኝ ስለሆንክ ደስ ብሎኛል ብላለች። ያ ደግሞ ያው ብዙ ነገር ብቻ አለ። ይሄ ላንተ አልነግርህም። ስሜቱን ደግሞ ያው እንዲሁ ፊት ላይ ስለማየው ማለት ነው። እና ቤተሰቦቼ እስኪ ዛሬ የሚለውን ነገር የሰማውን ነገር እዚሁ ፊት ለፊት ይነግረኛል። ያለውን ነገር እዚሁ አዋርዷለሁኝ። ያለውን ነገር ምንም ነገር እዚሁ አፈርጧለሁኝ። መጀመሪያ ብዙ ለምኜ ነበር፣ ብዙ አውርቼህ ነበር፣ በጣም ብዙ ነገሮች ነግሬህ ነበር፣ ግን ደግሞ ልትረዳኝ አልቻልክም። ስለዚህ ይከብዳል። ለማንኛውም ቤተሰቦቼ ይምጣናስ ያለውን ነገር አንድ ላይ እናወራለን። እስከዛ ለምን አልዘፍንላችሁም እስከሚመጣ? ያው ለሱ ይጠቅመዋል ብዬ አስባለሁ። ምናልባት ካየኸው አንቺም ብሎ ልብ ያረጋለ ከሀሳብ ካንቺ ጋር ሄዶ የዋለ አሳለሽ ያለኔ ኑሩ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ልውደድሽ ብዬ ሙጥኛ ልልም ለኔ ካለሽ መቼም አይቀርም ልውደድሽ ብዬ ሙጥኛ ልልም ልውደድሽ ብዬ ሙጥኛ ልልም አለሁኝ ይግባኛል ጠየኩኝ ክፉነሽ አላልኩኝ ደግምነሽ አልልም አለሁኝ እንዳለሁኝ። ለአንተ ነው አዘፈኑ ምናልባት ይጠቅማል ብዬ ነው እስከምትመጣ እየዘፈንኩ ነበር። እና እንዴት ነህ? ቀነስክ? ምንድን ነው ከስታል? ምን ማሰብ ጀምራል እንዴ? ለማንኛውም ካሜራ ይዣለሁ እንዳይደበረ። አይ ቀነስክብኝ ፊዚካሊም ሀሳቡ የሆነ ድብርቱ ምን እንደሆነ አላውቅም። ጾም ያው ነገ እኮ ነው የሚገባው፣ ግን ዛሬ ያው በደንብ ዛሬ ብችል ብዙ ይሄ ቫይታሚን ያሉት ነገሮች ብበላ ይጠቅማል። ግን ያው ብበላም ያው ሀሳቡም ጭንቀቱም ትንሽ ይከብዳል፣ ያስጨንቃል ብዬ ነው የማስበው። ምክንያቱም አንዳንዴ ያው እኔም ወንድ ነኝና ብዙ ነገሮች አስባለሁ። ሴት ልጅ ስታቃጥለን፣ ስታናድደን ወይም ደግሞ የራሳችን የምንለው ነገር ሰው ሲወስድብን እንዴት እንደምንባላ እናውቀዋለን። እና እኮ ለምንድን የጠራኛው ያው ኖ ማብሸቅ ምናምን አይደለም። እየሩስ እኔ በስተክል የመጣሁት ጠርተኝ አክብሬን የመጣሁት በስተክል አውራኝ። ኦኬ ነው እንዴ? እሺ ሌላ መቀለድ ምናምን አያስፈልግም። አይ ልቀልድብህ ምናምን አይደለም። ምናልባት ካልነቃ የመንቂያ ደውል የነገርኩ ነው። ምን አይነት ስሜት ውስጥ እንዳለ ይገባኛል። እንደደበረ እንደተከፋ አቃልዶኝ። አልከፋኝም። አረ በደብረ የሚከፋ እንዴ ምን ሆናል እንዴ? ደበረኝም አልከፋኝም። እንደ ምን ይከፋዋል ብለ እንደምታስብ እሷም እንደዛ እንደምታስብ አውቃለሁ። ግን ደግሞ ምንም አልመሰለኝ። አይ የፈለገ ቢመጣ ምን አለ መሰለ፣ አንዳንዴ ቢኒ ብዙ ነገሮች አሉ። አንዳንዴ ያው የራሳችን የምንለው ነገር ሲወሰድብን እንዴት እንደሚያደርገን ያው ምናልባት እዚህ ጋር ካሜራ ይዤ ስለመጣው ራስን የሆነ አላል አልተናደርኩም ብለ ካሰብክ ተሳስተሃል። ፊት ላይ በደንብ ነው የሚያስታውቅብህ። እስከዛሬ ብዙ ነገሮች ለምኜህ ነበር፣ ተው ብዬህ ነበር፣ አርፈ ተቀመጥ፣ የልጆች እናት ነች ምናምን ብለ አሳፈረኝ ብለ ሌላ የራስህ የምትለው ላይፍ ነበረክ። አሁን ሲጠቅምህ አይጠቅምም ቤተሰቦቻችን ምናየው ነገር ይሆናል። ግን አሁን ጊዜው በጣም ረፈደብህ። ገብቷል አይደል? ለምን ነው የሚረፍድብኝ? እኔ ምንም አልረፈደብኝም። የራሴን ህይወት መኖር አሁንም እችላለሁ። ምንድነው የምትለኝ? እኔ ለምንድን ነው ግራም ታጋባ? አይደለም እኮ አሁን አትናደድ። መጀመሪያ እዚህ ጋር ልትናደድ አይደለም። ፊት ላይ ብዙ ነገሮች እያየሁብህ ነው። ምናልባት እኔ እዚህ ጋር ሁሉም ሰው የሚያየው ነገር ነው። እኔ አሁን ደስ ብሎኛል በእነሱ። አንተ ደግሞ ደብረዋል። በአስር ምንድነው የምትለኝ ትለኛለህ። ያ ደግሞ ምን ያሳያል? ቅናት ይባል ነገር አለ። ቅናት በቃ ሌላ ነገር የለውም። ፊት ላይ እሷን አሁንም እንደምታስባት እንደምትወዳት አውቄባለሁ። ይኸውልህ ምክንያቱም እኔ ወንድ ልጅ ነኝ።
ብዙ ነገሮች ሊሰሙኝ ይችላሉ። ገብቷል። አሁን ለምን እንደጠራኝ ብቻ ነገር ጊዜው እየረፈደብህ ነው ቢኒያም፣ ምሰማኝ ከሆነ አይደለም። ይኸውልህ በኋላ ራስን እንዳታጣ ነው እየለመንኩ ያለሁት። ከልጅህም አትሆንም ከሚስትህም አትሆንም። ገብቷል። መጨረሻው ማለት ይበላሽብሃል። ይሄ ናታ የሚባል ልጅ ቆንጅዬ መልካም ሸጋ ልጅ መጥቶልሃል። ስለዚህ ምናልባት ሌላም ሰው ይዘመታል። የሰው እንዳትጎዳ። ሁለተኛ ደግሞ አንተ ሰው ጎርተ ሰውም ተጎርቶ መጨረሻ ገደል እንዳትገባ ነው እያልኩ ያለሁት። ገብቷል። መሰማኝ ከሆነ ማለት ነው እኮ እኔ አሁን እሷ እንደዚህ በቃ አብሯት በልልኝ ምናምን ብላኝ ምናምን ተልኬ አይደለም። ይኸውልህ እኔ ራሴን የጠራው እንኳን ደስ አላት። ትበርታ፣ ትቀጥልበት። የሚያዋጣትን መንገድ ከያዘች በዛ መንገድ ትቀጥል። እኔም ደግሞ የራሴን መንገድ እከተላለሁ ማለት ነው። አስበዋል። አበባው ራሱ ሲሰጣት በጣም በቃ አይኔ ትላንትና በቃ ደስ ስላለኝ ነው። ገብቷል። በዚህ ልክ እኔ ይደብራታል ብዬ በጣም ብዙ ነገር አስቤ ነበር። አንተም ስትሄድ በጣም ተናድጄብክ ሂድ ያልኩ የእሷን ስሜት ስለጎዳ ነበር። አሁን ላይ ግን በቃ ደስ ብሏታል እሷ። ገብቷል ያለው ነገር እኮ ይሄ እኮ ነው እንዴ። ምንም ማያገባ ከሆነ ለምንድን ነው ስለሷ ስነግር የሚደብርህ የምትከፋው? ለምንድን ነው እኮ ነው ሻውን እኔ ምን እንዳደርግ ነው የምትሰራው? አይደለም እኔ ምናልባት አሁን እዚህ ጋር በቤተሰቦቼ መሀል ካሜራ ይዤ ቆሜያለሁኝ። ምናልባት አንተ ሳትደብቅ እንደዚህ እኮ ሆኛለሁ ብለህ ምን ነግረኝ ከሆነ እኔ ነገሩን ላስተካክለው እችል ይሆናል። ገብቷል። ግን ደግሞ ሳያረፍድብህ የራስህ ውድ የሆነ እቃ ተወስዶብሃል። ያን ውድ እቃ ደግሞ ብታስመልስ ባይነኝ ይኸው በኋላ ሚላ ምን አለ በተብለ በጣም ትትላለህ። ገብቷል። ዝም ብሎ የሚሄድ እቃ ራሱ ርካሽ እቃ ነው። ስለዚህ ኖ ዝም ብሎማ አልሄደም። ርካሽ በሆነ ሰዓት ወይም ደግሞ ዋጋ ባጣ ሰዓት አልሸጥም ብሎ ቁጭ ብሏል። ውድም በሆነ ሰዓት አልሸጥም ብሎ ቁጭ ብሎ ነበር። ገብቷል። ስለ እቃ አይደለም የምናወራው፣ ስለ ኢየሩስ ነው የምናወራው። ኢየሩስ በጣም መልካም ሴት ነች። እየነገርኩ ነው። እያጣት ነው። ኖ እያጣት እኮ ነው። በቃ አለቀ። ሌላ ነገር የለውም። እያጣት ነው። አሁን ላይ በቃ ኦሬዲ እያጣት ነው። ያለው ነገር በጣም ከብዷል። ስለዚህ አንተ ምናልባት ያው እዚህ ጋር ፊት ለፊት መናገር ትንሽ አፍረም ሊሆን ይችላል ወይም ደብሮም ሊሆን ይችላል። ጊዜ ሰጣለው። በማንኛውም ሰዓት ያለውን ነገር ላስተካክል ምትል ከሆነ እሺ ምትለኝ ከሆነ ብዙ ነገሮችን ለማስተካከል ዝግጁ ነኝ። ምትለው ነገር ካለ ደስ ይለኛል። እኔ ማለት መፈልገው አንተም የጠራኝ ለዚህ ጉዳይ ከሆነ እኔ ምንም አልመሰለኝም። አልቀናውም። ይቀናል ብለህ አስበህ እንደዚህ የሆነ ቀንቶ እዩ ግር ስር ይወድቃል ምናምን ብለህ አስበህ ከሆነ ይሄ የማይሳካ ነገር ነው። ምክንያቱም እርግጠኛ ነህ ቢኒያም? በጣም እርግጠኛ ነህ? በኋላ ግን አይመለከተኝም። ይኸውልህ ብታለቅስ፣ ቢደብርህ፣ ብትከፋ አላቅም ብቻ ጥሩ ስሜት ባይኖርክ ቢደብርክ ጉዳይ አይደለም። ገብቷል። እኔ አሁን ምናልባት እንዴት ምን ያስተሳስረኛል? ልጅ የለኝ ምን የለኝ ሁሉ ነገር ተው ቢኒያም፣ አንዳንዴ ያሳለፍከውን ነገር አዘንጋ። እዚህ ጋር ያሳለፍከው ነገር አንዳንዴ ምናልባት አሁን እዚህ ጋር ደብሮ ነው አሁን የምታወራው። ምን አለኝ ቁጭ ብለህ ቤትህ እኔ እኮ እንደዚህ ሆኜ እንደምትል እኔ እርግጠኛ ነኝ። ምክንያቱም በቃ ደብሮ የሆነ ቦታ ላይ ቁጭ ብለህ በትዝታ መሀል ይክ ያሳለፍካቸውን ነገሮች ምናምን እያሰብክ አሁን በእናትህ እንደዚህ አይነት ወሬ አታወራ። እኔ በእናትህ አሁን ወይ ያው ምን አለ መሰለ አንዳንዴ ብዙ ነገር ያው እየነገርኩ እኮ ነው። ውስጡን ስነግርህ ትንሽ ደበረ። ገብቷል አይደል? ምክንያቱም ከኢየሩስ ጋር የሚያምር ቦታ ላይ ሄዳችሁ ምናምን ስታከብሩ አንድ ላይ ሆናችሁ ፍቅር ስትሰሩ ምናምን ያ ነገር ሁሉ አሁን የለም። ኢየሩስ የለችም። ኢየሩስ ከሌላ ሰው ጋር ስታያት ልክ እንዳየሁሽ ፍቅሬ እርብሻ አለብኝ እያልክ በቃ ዘፈኑን ከፍተህ ምናምን ቤርፎና ይከብዳል። ስሜቱን ስለማውቀው ነው የኔ ወንድም። አሁን ጊዜው አልረፈደም። ሄደህ ቢያንስ ይቅርታ ጠይቃት ነው እያልኩ ያለሁት። ለምንድን ነው ይቅርታ የምጠይቀው? ማን አጥፍቶ ነው ማን ይቅርታ የሚጠይቀው እንዴ? እኔ ይኸውልህ አንዳንዴ ምን አለ መሰለህ ትንሽ ያው ይመስለኛል ይሄ መሸነፍ የሚባል ነገር አትወድም። እኔ እንዳየው ባህሪህን አንዳንዴ እኮ መሸነፍ አሪፍ ነው። በቃ ለፍቅር መሸነፍ እኮ ችግር የለውም እንዴ አንተ ፍቅር ነዋ። ፍቅር ደግሞ ልጅቷን በስነ ስርዓት ታፈቅራታለህ፣ ትወዳታለህ፣ ለሷ ስሜት አለክ። በኋላ ግን ይኸውልህ እኔ አስታርቀኝ ምናምን ብለህ ብትመጣ ይኸውልህ እያስጠነቀቅኩ ነው በቤተሰቦቼ ፊት አስታርቀኝ፣ ጉዴ ፈላ፣ ልሞት ነው፣ ምግብ ከበላው 3ኛ ቀኔ ነው ምናምን ብትለኝ ጉዳይ አይደለም። እየነገርኩ ነው ጉዳይ አይደለም። በቃ ስለሚያደርግ ነው
አሁን ልክ እንዴክ የሚሰማን ስሜት ስለማውቀው ነው። ምክንያቱም አስሬት እናዳለ ከሰው ጋር ልጣላ ትችላለህ፣ ምግብ ላበላች ትችላለህ እኮ የሁሉም የሆነው እኔ አሁን እዩ ስለሌለች ማለት ነው። እና እኮ ከኔ ከራቀች አሁን ላይ ምን እኔ ራሷን ህይወት ጀመረችና ምናምን እናደዳለሁ፣ እቃጠላለሁ ምናምን። ለማንኛውም ህይወት እንደዚህ ነው አንዳንዴ ሁሉም እኛ ወንዶች ሴቶችም ቢሆን የጣልነው ነገር ሲነሳብን ትንሽ ይከብደናል። ስሜቱን ልንገር ብዬ ነው። አረፈደም ገና ነው፣ አሁንም ዳመና ነው ይላል ዘፈኑ። ዳመናውን በመከተል ዝናቡ ሳይመጣ ዝናቡ ሳይዘንብ ቶሎ ሄደ ፍቅርን ብታገኛት አሪፍ ነው። ዝናቡ ከዘነበ በኋላ ጭቃ ስለሚኖር ጭቃው አዳልጦ ትወርቅና በኋላ ገደል ውስጥ እንዳገባ ነው እያልኩ ያለሁት። ስለ ምክር አመሰግናለሁ። ይሄ ምክር ለኔ አያስፈልገኝም። ምንም ለኔ የሚጠቅመው ምክር አይደለም። ስለዚህ ያለው ነገር ምንም ጉዳይ አይደለም ነው የምትለው? ምንም አያገባኝም። በቃ እኔ እኮ ነገርኩ። ምናየው ነገር ይሆናል። ቤተሰቦቼ ምናየው ነገር ይሆናል። ደስ ብሎኛል። ናታንና ኢየሩስ አሪፍ የፍቅር ላይፍ በመጀመራቸው ደስ ብሎኛል። እዚህ ጋር ደግሞ ምንም አልመሰለኝም። ለፊት እንደዚህ አይነት ወሬ እኮ ማውራት አይጠበቅብህም። ቤተሰቦቼ ምን አልኩኝ? ገና ሳላወራ ያው ንዴቱ። ስለዚህ አንተ ልጅ ሁለት ወዶ የት ይገኛል የሚባል ዘፈንም ደግሞ ጋብዛለሁ። ገና ሁለት ወዶ የት ይገኛል የሰላም ጎዳና ነፍሴ እኮ ሁለት ወዳል እኮ አንተ። እሺ አንተ ምንም ካላገባ እዚህ አቁም። እኔ ስለ ኢየሩስ ላውራ። ለምንድን ነው እኔ እሄዳለሁ እንዴ? እኮ ይኸው ቤተሰቦቼ እያያችሁ ነው አይደል? የሆነ ነገር አለ፣ የሆነ ነገር ይሰማዋል። ስለዚህ አሁን ብዙ ነገር ካወራው ሊመታኝ ስለሚችል ሊደበድበኝ ስለሚችል በቃ ያለውን ነገር ሲሻልህ ደውልልኝ፣ አውራኝ፣ ያለውን ነገር እናወራለን። አመሰግናለሁ። በቃ እኔ እግዚአብሔር እንግዲህ ይርዳክ። ወይ ቢኒያም ይገርማል እኮ በጣም ይገርማል።